ያቃጠለች እኔ ለማንም ብዬ አይደለም። አንጀትሽ ያቃጠለችሽ እኮ እቺ ሴት አሮጊት ሴት ባልቴት። አንቺ ድሮም የፍየል ምላስ የበላሽ ነሽ። ትዕግስት የሌለሽ እልልታ የሌለሽ ንግግርሽ በሰው ማይገባ አሳብሽን የተናገርሽውን ንግግር ሰው ላይ እረፍ ብሎ ጣም የሌለው ንግግር ስለምትናገሪ ማንም ያዳምጥሽ የለም። አንቺ የሴት አሰዳቢ የሴት ቆሻሻ። እስቲ አራስ ነሽ፣ ልጅሽን አቅፈሽ ቁጭ በይ። አራስ ንፋስ አይገባበት፣ የበላው በሰውነቱ ስክን ይላል፣ የጠጣው በሰውነቱ ስክን ይላል። እስቲ ልጅሽን ንፋስ አታስገቢበት። እስቲ ልጅሽን ስብስብበት። የፍየል ሁሌ የፍየል ምላስ እንደበላሽ አንቺ ድንጋይ ይብላሽ አንቺ። ወላሂ ላዚም እቺ ባልቴት አሮጊት አንድ ቀን ማያልፍላት፣ አንድ ቀን በሰው ትምህርት ማትወስድ፣ አንድ ቀን የሴት አነጋገር የሴት ጸዋይ ያልተላበሰች፣ አንድ ቀን የሴት ጀግና የሴት በታች የሆነች እንዲያውታ አይታችሁ ታውቃላችሁ? ያጀማ ቤተሰብ እኔ ወላሂ እንደዚች የቆሸሸች ሴት ልጅ እኔ አይቼ አላቅም እስከዛሬ በሚዲያ። ቅናት ነው ወላሂ ላዚም እንደዚህ ድብንም ያረጋል፣ እንደዚህ ድብን ያረጋል። ቅናት ነው። መታሹ በጥፊ ሰደብሹ፣ ሂድ አልፈለግሽም አልሹ። እሺ መኪና ተገዛ እምቢያሽ፣ ወርቅ ተገዛ እምቢያሽ፣ አራስነት አራሰሽ አምጠሽ እሱን ይዘሽ የቤት መሰሶ ይመስል አምጠሽ ወለች፣ ከጎንሽ ሆነ፣ አበሸረሽ፣ አይዞሽ አለሽ። በጉን ይዞ ገባ፣ መኪና ገዛ፣ ወርቅ ገዛ። ምን ያርግሽ? አልፈልግ አመልሽ ተነሳብሽ። ሴጣናም የሴጣን ቁራጭ ሰው ማትመሲ የሰው በታች ይሆንሽ። አልፈልግህም ሂድ፣ ያንተ ባልና ሚስትነት በቃኝ። እኔ ነገሩን አልረሳሁትም፣ እስከምወልድ ድረስ ነበረ። ቂምሽ ልትወጭበት የቤት መሰሶ ይመስል ወገቡን ይዘሽ ወተታች ሽንጡ ሰበርሽው። አላህ ይስበርሽ። እውነት እኔ ወንድ ልጆች አለኝ። በእውነት ቂምሽን ተወጣሽበት፣ ቻለው። ከአንቺ አብሮሽ አመጠ፣ ጓደኞቹ አብሮ አመጡ። መውለድሽ ደስ አለው፣ መውለድሽ ደስ አላቸው። እሺ ከጎንሽ ነበረ፣ አልተወሽ። አልፈልግም ብለሽ አመልሽ ተነሳብሽ። አመለኛ አመለቢስ አመለኛ አመለቢስ። አመል ያለባት እኮ በቃ አመለቢሱ ቤት ትሎሶ የሚባል ነገር አለ። አመለቢሱ ቤት ትሎሶ አመል ያለበት እንደ አንቺ አይነት ሴት እኔ በዚህ ምድር ላይ አይቼ አላቅም። እንደ ሩታ አመል ያለበት ሴት አይቼ አላቅም። ነካ አመል ያለበት ሰው በቃ ሁሌ አመለኛ ነው። ምላሰኛ ሰው ሁሌ ምላሰኛ ነው። ነገረኛ ሁሌ ነገረኛ። ያው አሸነፈችሽ እኮ በነገር። አንቺ ሌላ ነገር ባይሆን በንግግር ረታችሽ እኮ። የሴት ጀግና የሴት ጎበዝ ወለባ የወለደው ሰው የወለደው ጀግና የወለደው ጀግና ነው። ልጁም ጀግና ነው። አንቺ ጀግና ስላልወለደሽ ነገረኛ ትናንት ሲያሳድጉሽ በጥሩ ሩርታ በጥሩ አስተዳደግ ስላላሳደጉሽ ቤተሰቦችሽ በነገር ስላሳደጉሽ ተጨቃጭቆ እናትሽ አባት በጭቅጭቅ ስላሳደጉሽ እየተጨቃጭቆ እየተፋቱ እየታረቁ ስላሳደጉሽ እንደዚህ ነው። አንቺም የእነሱ ባህሪ ይዘሽ ወጣ፣ የቤተሰቦች ባህሪ ይዘሽ ወጣ። እቺ ግን ጨዋ ወልዶ ጨዋ ስላሳደጋት ይቅርታ ቤተሰቦች ጨጓራ ስላለብኝ ነው። በቃ ስሜታዊ ሆኖ ነው ያኔ ሊሳ የተናገረቻት ንግግር አርክቶ የመጣው። እኔ በዚች ቪዲዮ ልሳ አልፈልግም። ቆሻሻ ሩታ አስለን አልፈልግም። ከቤቴ ላያትም አልፈልግም። ግን ሳልወድ የግድ ይሰራባታለሁ። አሁን ብዙ አይነቶች የሚሰራ እሷ ወልዲያ ተሸፍና ለብሳ ቅቤ ተቀብታ ገንፎ በልታ ልጇን አቅፋ አንድ ቀን አራስ ሆና አላየናት። ሁሌ በቪዲዮ ሁሌ በነገር ሁሌ ጨጓራ በማቃጠል ህዝቡን ያውቃል። አንድ ቀን አራስ ሆነች ታውቂያለሽ? አንቺ ሴት በመጋረጃ ቁጭ ብለሽ ታውቂያለሽ? አንቺ ሴት ልጅሽን አቅፈሽ ቁጭ ታያለሽ ብለሽ አይተሻል? አላየንሽም እኮ አንድ ቀን ልጅሽን አቅፈሽ አላየን። አንድ ቀን ልጅሽ አውጥተሽ ጡትሽ ስታጠቢ አላየን። ሁሌ ነገር ሁሌ ነገር። አሁን አንቺ አልፈልግሽም አልሽው አብርሽ ምን አቃጠለሽ? አልፈልግን ካልሽው አልፈልግም። ያኔ አንቺ ብጠዩ ሌላ የሚጠላው ያለ መሰለሽ? እንዲህ ህይወት እኮ ሞልቷል እኮ። እቺ ልጅ እኮ
አሁን እቺ ልጅ ከአንቺ የተሻለ ፍቅር እየሰጠችው እኮ ነው። ከአንቺ የበለጠ ነገር የለ። እንደ በፊት ጥፊ የለ። እንደ በፊት ሁሌ ፍቅር፣ ሁሌ እያዝናናችሁ፣ ሁሌ እያጫወተ አለች እኮ። ፍቅር ሰጥሃለሁ፣ የሚስትነት የባለቤትነት ፍቅር ሰጥሃለሁ፣ የባለቤት ፍቅር ሰጥሃለሁ ብላ አለች እኮ። በቃ ምን ትፈልጊያለሽ? ይሄ ሰውዬ አንድ ሰው እኔ አሁን በመሬት ቁጭ በይ ተኝ ቢሉኝ አልተኛም። ፍራሽ እያለ ስፖንጃ ፍራሽ አጠገቤ ባዶ ደግሞ በዚህ ባዶ ፍራሽ ላይ ባዶ ኬሻ ላይ ተኝ ቢሉኝ አልተኛም። ፍራሹ ላይ ነው የምተኝ እንደ ራሴ ማለት ነው። ለምን ፍራሹ ይደላል፣ መሬቱ ደግሞ ይቆረቆራል። ይሄ ነው። ስለዚህ አንቺ ምናልባት የሚዲያባ አንድ ሞዲስ ለባሾቹ ማለት ነው ሞዲስ ለባሾቹ እንትን ካሉሽ እንጂ አንቺ የሚፈልግ የለም ከሚዲያ እንዲያውም ዞር ብትይልን ለእኛ ደስታችን አንቺ። እኛም አሁንም የምንፈልጋት የአብርሽም የምትሆነው የአብርሽም የቤተሰቦች የምትሆነው ለሚዲያ የምትሆነው አብሬን ላናት እንጂ አንቺ አይደለሽም። አንቺ ሰው በመምታት ሰው በመስደብ በመፈከር ፉከራ እኮ ቤት አይሆንም። ፉከራ እኮ ህይወት አይሆንም። ፉከራ እኮ ዱንያ አይሆንም። ፉከራ እኮ ብር አይሆንም። ፉከራ እኮ ልጅ አይሆንም። አንቺ ሁሌ እንደፈከሽ፣ ሁሌ እንደተማታሽ፣ ሁሌ እንደጨፈሽ፣ ሁሌ ዘረፍ እንዲያልሽ ያቺ ወረቀት ደግሞ ይዘሽ መሽከርከር ያን የተሰጠው ወረቀት አሁንም ይዘሽ ትሽከረክራለሽ። ግን እያየ ነው ዝም አለሽ። ማንም ቪዲዮ አልሰራልሽ። የሆነች ዝፍጥ ዝቃጭ። ይሄ ሻንጣ ደግሞ በዱባይ መዲያብ ገዝቶት ነበር። መከራ መጣበት። እስቲ አውሪ እንስማሽ። ሁሌ በጣም ጥሩ ምን አይነት ነገር ውስጥ እንደምንገባና ወዴት እንደምንሄድ በደንብ አብረን የምናየው ይሆናል። ምን ታረጋታለሽ? ሴት ናት። ካሁን በኋላ እኔ ማለት ለጋሼ ላብዬ ለይፋ ስል ብዙ ነገሮችን አልፌያለሁ። ለአብርሃም ማድረግ ያለብኝን ለነሱ ማድረግ ያለብኝን እንዴት ልካቸውን መስጠት እንዳለብኝ በደንብ እቺ ለማይ ኦኬ። አይ ምናልባት በቃሽ በእጅ ያዙት ወርቅ አይሆንብሽ። በብልሃት በደንብ አድርገሽ ብሩክ ከኔም አንዳንድ ነገር እንደምትሰድብኝም ከኔም አንዳንድ ነገር መማር የተሻለ ነው ብዬ አስባለሁ። ብዙ ከዚህ ይዛለሁ። አመሰግናለሁ። ለምን ጠራሻት? እሺ አብርሽ መልክና እኔና አንቺ ደግሞ ማለት ነው በምንነጋገርበትና በምንገናኝበት አግባብ እንገናኛለን። አሁን ለምን ጠራሻት? በቃ ዞር በይ። ከዚህ ነው አለቀ። ዞር በይ። ሌላ ነገር ነው ፈልገው በቃሽ። ሌላ ምን ታረጋታለሽ? ከዚህ በኋላ መስማት አልፈልግም። እንዴት ቅናት ልብሽ ድሮ እንዳዘሽው ያ አይሆንም። አታገኙ ገባሽ? እኔን አማክሩ ነው ከአንቺ ጋር የሚያደርገው ነገር ራሱ እኔን አማክሩ የሚል በጣም እና ምን ላድርግ በቃ እኔን አማክሮ ነው የሚያደርገው። ስለዚህ በጣም ምክንያቱም የተሻለ ሀሳብ ስለምሰጠው ገባሽ? በጣም በንግግር የምስማማ ሰው ስለሆንኩኝ በጣም ጥሩ ጭቅጭቅ መፍትሄ ስለማቀርብለት በዛ ወይ ነው እና በጣም ጥሩ። ከአሁን በኋላ እንዴት እንደምንገናኝማ በደንብ አድርጌ ነው ማሳየሽ። ምን ታረጋታለሽ? ሴት አለች አታስፈራራኝ አለ ዘፋኙ። ብሩክ ብንሄድ አይሻልም? በደንብ ነው ማሳያችሁ። ይቅርታ እንግዲህ ይቅርታ በደንብ አድርጌ ልካችሁን ሳስገባችሁ ልክ ትገባላችሁ። ዝፍጥ